አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በአዲስ አበባ በቂርቆስ ክፍለ ከተማ በአምቢስ አካባቢ የሚገኘው አሊፍ መስጂድ የማስፋፊያ ጥያቄን አስመልክቶ ከመስጂዱ ኮሚቴዎችና ከወረዳ መጅሊስ አመራሮች ጋር ያደረግነውን ቆይታ እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በአዲስ አበባ በአምቢስ አካባቢ የሚገኘው አሊፍ መስጂድ የማስፋፊያ ጥያቄ አፋጣኝ ምላሽ እንዲሰጠው ተጠየቀ። በአዲስ አበባ በቂርቆስ ክፍለ ከተማ ወረዳ 1 በአምቢስ አካባቢ የሚገኘው አሊፍ መስጂድ ማስፋፊያ ጥያቄ ከ10 ዓመታት በላይ ቢያስቆጠረም እስካሁን ምላሽ አለመሰጠቱን የመስጂዱ ኮሚቴዎችና የወረዳው መጅሊስ አመራሮች ለሃሩን ሚዲያ ተናግረዋል። ማስፋፊያ ጥያቄው ከተጠየቀ ከ10 ዓመት በላይ ሆኖታል። ግን ዙሪያውን የነበሩት ቤቶች የግል እንደዚሁም የቀበሌ ስለነበሩ በቀላሉ እነሱን አንስቶ ምላሽ መስጠት አልተቻለም። ግን ኢንሻአላህ ያው አካባቢው ላይ አሁን ባለው ሁኔታ በመልሶ ማልማት እነዚህ ቤቶች ስለተነሱ አሁን ያ ጥያቄ ምላሽ ያገኛል ብለን እናስባለን። አሁን ላይ መስጂዱ ያው ስለጠበበን ያለውን ጀማዓ እንዳያችሁት ቅድም ብዙ ስለሆነ ማስፋፊያ ጠይቀናል። ያም ማስፋፊያ ደግሞ መጅሊሱ ነው ጉዳዩን የያዘውና እሱን እየጠበቅን ያለ ነው ስለሚያንስን ማለት ነውና ትልቅ ቦታ ያስፈልገናል። የምንፈልገው ደግሞ እዚሁ አካባቢ ላይ ማዕከላዊ የሆነ ቦታ ስለሆነ ለዚህ አብዛኛው ነጋዴው እዚሁ አካባቢ ነው ያለው። ነዋሪውም ደግሞ ሴንተር የሆነ ቦታ ላይ ስለሆነ መስጂዱ ያለበት ከተቻለ መጠን ሰፋ ያለ መስጂድ እንዲሰጠን ለመጅሊስ ጥያቄ አቅርበናል። መስጂዱ ያው የረጅም ጊዜ ታሪክ ያለው መስጂድ ነው። በብዙ ትግልና በብዙ ውጣ ውረድ እዚህ የደረሰ መስጂድ ነው። አልሐምዱሊላህ ያው ለሙስሊሙ ማህበረሰብ መስጂድ ምን እንደሆነ ግልጽ ነው። ምንም ለማንም የተደበቀ ነገር አይደለምና መሳጂዶች ለሙስሊሙ ማህበረሰብ ትልቅ የሆነ ቦታ አላቸውና ያው መስጂዶቻችን ከምንም በላይ ናቸው። አሊፍ መስጂድ ከ30 ዓመታት በላይ ያስቆጠረ ቢሆንም በመስጂዱ ጥበት ምክንያት የውዱ ቦታና የመጸዳጃ ስፍራው በመስጂዱ የውስጠኛ ክፍል መገንባቱን ኮሚቴዎቹ ጨምረው ገልጸዋል። ይሄ መስጂድ ያው እንደምንመለከተው በዚህ ነው መግቢያው፣ የመስጂዱ መግቢያ ነው። በዚህ ከገባን በኋላ ሙሉ ግልጋሎት የምናገኘው በዚህ ነው። ሽንት ቤቱ እዚሁ ነው። ውዱ ማድረጊያውም እዚህ ነው። ጫማ መስቀመጫውም እዚሁ ነው። ይሄው ፎቅና ምድር ተደርጎ የሚሰገደውም እዚህ ነው ማለት ነው እና እንዳየነው መስጂዱን ሞልቶ ማህበረሰቡ እየተጠቀመ ይገኛል እና ይሄንን ነገር እንግዲህ ይሄን በማየት እኛ ቀድመን ለመንግስት አካላትም እንደዚሁም ደግሞ ለሚመለከተው የመጅሊስ ሰዎችም ምን አድርገናል፣ ማመልከቻ ማስገብተናል። ማስፋፊያ ሊሰጠን እንደሚገባ ካለን የቦታ ጥበት አንጻር በተቻለን ያለንን ቦታ አብቃቅተን ለመጠቀም ያው ሞክረናል። ያው በዋናነት ምንድነው የማስፋፊያው ጥያቄ የቆየ ነው። ይህ ማስፋፊያ ጥያቄ ወደፊት ያው ምላሽ ሲያገኝ እነዚህን ነገሮች ያው ለማስተካከል እኛ ፕሮግራም ይዘናል። በመንግስትም በኩል የተሻለ ምላሽ ይኖራል ብለን እንጠብቃለን። እስካሁንም ባለው ሁኔታ ሌሎችም ትብብሮችም እየተደረጉ ስለሆነ ይህንንም ነገር ችግሩን አይቶ ይፈቱልናል ብለን እናስባለን። በቂርቆስ ክፍለ ከተማ ወረዳ 1 የሚገኘው አሊፍ መስጂድ ለወረዳው ብቸኛው በመሆኑ ለአካባቢው ሙስሊም ማህበረሰብ የዲን ትምህርት በመስጠት እንዲሁም ለሌላ እምነት ተከታዮች ጭምር ዘርፈ ብዙ የማህበራዊ አገልግሎት እየሰጠ እንደሚገኝም ጠቅሰዋል። በቂርቆስ ክፍለ ከተማ ወረዳ 01 ነው። እዚህ ወረዳ ላይ ያለ ብቸኛ መስጂድ ነው። ይህ መስጂድ ያው በአቅራቢያ ከሱ የሚጎራበቱ ብዙ መስጂዶች የሉ፣ ርቀት አላቸው። ወደ ካሳንቺስ አካባቢ እንደዚሁም ደግሞ ቦሌ ወደዛ ነው ያለውና ይሄ ደግሞ ያው ለጀማዓም ሰላት እንደዚሁም ለአካባቢ ማህበረሰብ ጥቅም ይሰጣል ቢባል የሚሆን ነገር ስላልሆነ ይሄ መስጂድ በጣም ወሳኝና ጠቀሜታውም ከፍ ያለ ስለሆነ ወደፊት የተሻለ ነገር ተሰርቶበት ለአካባቢ ማህበረሰብ እንደዚሁም ለሀገር እድገትና አሁን በመንግስትም ተይዞ ላለው ፕሮጀክት መልሶ ማልማት ፕሮግራም ላይ ተካቶ ማለት ነው ጥሩ የሆነ ውበት ያለው ነገር ወደፊት ተካቶ ይሰራበታል ብለን እናስባለን። ይህ መስጂድ እንደ እድሜውም ጥሩ ግልጋሎት እየሰጠ ያለ መስጂድ ነውና ከዛም ባለፈ ከመስጂድነት የማልፉ ቅድም እንዳልኩት ለማህበረሰቡ ብዙ ነገሮችን ድጋፍ ያደርጋል። በዙሪያችን ያሉት ይሄ ሙስሊም ብቻ ሳይሆን ሌላ እምነት ተከታይ የሆኑትንም በተቻለ መጠን አቅርበን የተለያየ ድጋፍ የምናደርግበት መስጂድ ነው። እዚህ መስጂድ ላይ ያው ብዙ የሚሰጡ መስጂዱ ማዕከል ያደረጉ አገልግሎቶች አሉ። ከነዛ አገልግሎቶች ውስጥ ያው ማህበራት አሉ።
እነዛ ማህበራት ምንድነው የሚያደርጉት? ያው ከተለያዩ አካላት ገንዘብ በመሰብሰብና የተለያዩ አልባሳትን እንደዚሁም የተለያዩ ለመማሪያ የሚሆኑ የተለያዩ አገልግሎት የሚሰጡ ሌሎች ነገሮችንም ሰብስበው ከሀብታሙ ማህበረሰብ ለድሃው በማከፋፈል ይህንን ስራ ያው በቋሚነት ይሰራሉ። በተለይ ያው አንዳንዴ ደግሞ በቋሚነት አድርገው አስቤዛ ለአቅመ ደካሞች፣ ለምስኪኖች፣ ለየቲሞች የምናከፋፍልበት ወይም እነዚህ ማህበራቶች የሚያደርሱበት ሁኔታ አለ። ከዛ ውጭ ደግሞ ያው የኢትዮጵያ ማህበረሰብ አብዛኛው የሚታወቅበት የእድር ተቋም አለው። ይህም ያው መስጂዱን ማዕከል አድርጎ ከተቋቋሙ ተቋሞች ውስጥ አንዱ ነው። ይሄ እድር ያው የተለያየ ኃላፊነት አለበት። ያ ምንድነው ማህበረሰቡ ያው የተለያዩ በሚደርሱበት ችግሮች እና አንዳንድ ነገሮች ላይ በተለያየ ያው እድሩ ላይ ባሉ የመተዳደሪያ ደንብ መሰረት ለእነዚህ ማህበረሰቦች የሚገባቸውን አገልግሎት የሚገባቸውን እርዳታና ድጋፍ ያደርጋል ማለት ነው። በዋናነት መስጂዱ ማዕከል አድርገው የሚሰሩ እነዚህ ነገሮች አሉ። ከዛ ውጭ ምናልባት ወንድሞች አስቀድመው ገልጸውት ሊሆን ይችላል። በዋናነት አካባቢው ላይ ላለው ወጣቱ ወደ ተለያየ አልባሌ ቦታ ላይ እንዳይሄድ መስጂዱ ማዕከል አድርጎ የእግር ኳስ ቡድን አለው። ከዛም ውጭ ያው ሌሎችም ተያያዥ የሆኑ ስፖርቶችን ያው እዚሁ አገልግሎት ይሰጣል ማለት ነው። እንደ እኔ ከ1993 ጀምሮ ወደ 23 እና 24 ዓመት ይሆናል ከዚህ መስጂድ ጋር ያለን ግንኙነት። ያው ከዛ በፊት አይሻ መስጂድ ነበረ ሄደን ምንቀራም የነበረው ምንማርም የነበረው። ያው እዚህ መስጂድ ከተቋቋመ በኋላ እኔ 23 እና 24 ዓመት ይኖረኛል እዚህ ከመጣው። አልሐምዱሊላህ እንግዲህ ያው እዚህ ከመጣን በኋላ በመማርም እንደዚሁም ደግሞ በማስተማርም ይሄን 23 ዓመት አልሐምዱሊላህ እንግዲህ ያው የተሳካ ጊዜ አሳልፈናል ብዬ አስባለሁኝ። አልሐምዱሊላህ ብዙ ልጆች ቁርአን አክተመዋል፣ ኪታብ ተምረዋል። ከዚህ የወጡ ልጆች ብዙ የተለያየ መንግስት መስሪያ ቤትም የዩኒቨርሲቲም ኮሌጅ ላይም እንዲህ ብለው ያው ጥሩ ደረጃ ላይ የደረሱ ልጆች አሉ። እና በተለይ እኔ ከማስታውሰውና ከማውቀው ይህ 23 እና 24 ዓመት እዚህ መስጂድ ውስጥ ምንም አይነት የጀማዓ ልዩነት ያለ መግባባት ምንም አይነት ችግር እኔ በህይወቴ አንድ ቀንም አላየሁም። ሁሉም በመተባበርና በመግባባት እንግዲህ ከመነሻው እኔ አሁን የደረስኩበት እዚህ አካባቢ ወፍጮ ቤት ጋር አንድ የመንግስት የህብረት ሱቅ ነበረ። ያን ሱቅ ተከራይተው በጨረታ አሸንፈው ከዛ ጀምሮ እንግዲህ እዛ ይሰገን ነበረ። ከዛ በኋላ ከህብረት ሱቅ እንድንወጣ ስንደረግ ይሄ አሁን ያለንበት መስጂድ ላይ አንድ እናታችን ነበሩ፣ ወይዘሮ ኸዲጃ የሚባሉ። የእሳቸው መኖሪያ ቤት ነው። እሳቸው መኖሪያ ቤቱን ሳሎን እና የተወሰኑ ክፍሎችን አከራይተውን በዛ መሰረት እንሰግድበት የነበረ መስጂድ ነው። ከዛ በኋላ እንግዲህ በጣም ከብዙ ልፋትና ከብዙ ሂደት በኋላ አልሐምዱሊላህ ያው ቦታው ሊገዛ ችሏል። ይህን 23 ዓመት እንዲሁ እዚህ መስጂድ ላይ ካሉኝ ትልቅ ትውስታዎች ሼክ ሙሐመድ አደም አባዋሪ የሚባሉ አባታችንም እንደዚሁም ደግሞ ጓደኛችንም የነበሩ የዚህ መስጂድ መስራችና ይሄን መስጂድ ለዚህ ለማድረስ ትልቅ መስዋዕትነት የከፈሉ አባት ነበሩ። አሁን አጋጣሚ ያው ውጭ በመሆናቸው ለዚህ ፕሮግራም ሊመጡ አልቻሉም እንጂ እሳቸው ያው ከመነሻው ጀምሮ ብዙ መስዋዕትነትን የከፈሉ አባት ናቸው። አልሐምዱሊላህ እንግዲህ እንደ አጠቃላይ ይህ መስጂድ ያው አሁን በምናየው መልኩ ጁምዓ እየተሰገደበት ከመግሪብ እስከ ኢሻ ትምህርቶች እየተሰጡበት ከአስሩ በኋላ ከ250 በላይ ልጆች ቁርአን እየተማሩበት የሚገኝ ሙስሊሙ ማህበረሰብን በደንብ እየተንከባከበ እየረዳ የተለያዩ ተቋሞችም አሉ መስጂድ ውስጥ ኢንሻአላህ ይሄን ሌላ ወንድሞቼ ይገልጹታል። ይሄን በማድረግ እስካሁን ሙስሊሙ ማህበረሰብ እያገለገለ የሚገኝ ትልቅ ተቋም ነው፣ ትልቅ መስጂድ ነው። የቂራቱ ሁኔታ ያው እንደሚታወቀው መስጂዱ ላይ በሰፊው ነው ለማህበረሰቡ የተለያዩ እስላማዊ ትምህርቶች የሚሰጡት። በህፃናት በኩል እስከ አዋቂ ወደ 300 የሚደርሱ መድረሳው ላይ ተማሪዎች አሉ። እነዛ ተማሪዎች ያው በተለያየ ጊዜ ቁርአን የማክተም ሌሎች ሐዲሶችን እንደዚሁም የፊቅህ ፕሮግራሞችን እንደዚሁም ደግሞ አነስተኛም ቢሆን ማለት ነው የህፍዝ ፕሮግራም አለ መስጂዱ ላይ። ለአዋቂው ማህበረሰብ ደግሞ ከመግሪብ እስከ ኢሻ ከፈጀር ጀምሮ ደግሞ ሰውየው እስከቻለበት ሰዓት ድረስ የቂራት ፕሮግራሞች ይሰጣሉ። እነዚህ ፕሮግራሞች አሁንም ቀጥሏል። ወደፊት ኢንሻአላህ ከተመቻቸና የመስፋት እድሉ ካለ እነዚህ ነገሮች በሰፊው እንደሚሰራበት ያው በእኛ በኩል እቅድ ተይዟል ማለት ነው። አሁን ላይ መስጂዱ አካባቢ የሚገኙ ቤቶች በልማት ምክንያት
ሙሉ ለሙሉ መፍረሳቸውን ተከትሎ የሚመለከተው አካል መስጂዱ በዘመናዊ መልኩ እንዲገነባ የጠየቅነው የማስፋፊያ ጥያቄ አፋጣኝ መፍትሄ ይሰጠን ሲሉ ጥሪ አቅርበዋል። ያው አሁን እንደምንመለከተው አካባቢው በመስጂዱ ዙሪያ ያው በልማት አማካኝነት የፈረሰ መሆኑን እየተመለከትን እንገኛለን። አሁን ለማስፋፊያ ጠይቀናል። ቦታ እንዳያነሱልንና ያለው ጀማም አይታችሁታል እናንተ ይህንን አይታችሁ የሚመለከተው ክፍል እንድታቀርቡልን ነው የምንጠይቀው። ይህንን ጥያቄ አሁን ያው በአዲስ አበባ መጅሊስ በኩል ተይዟል። አዲስ አበባ መጅሊስ ያው ጉዳይ አስፈጻሚዎችን ይህንን ነገር እንዲይዙት አድርጎ ጉዳዩ ወደ መሬት ልማት ባንክ ወደዛ ጥያቄው ገብቷል። እነሱ ደግሞ ያው አፋጣኝ ምላሽ እንዲሰጡ በቀረበው ጥያቄ መሰረት ያን ነገር ምላሽ ይሰጡናል ብለን እናስባለን። ይሄ መስጊድ ወጣቶችን፣ ልጆችን፣ ማህበረሰቡን በጥሩ ስነ ምግባር የሚቀርጽና ለሀገር የሚተርፉ እንደዚሁም ደግሞ ሀገር የሚያስተዳድሩ ሀገር ወራሽ የሆኑ ማህበረሰብን እየጠቀመ የሚገኝ መስጂድ በመሆኑ ይሄን አይተው ኢንሻአላህ ይሄን ችግራችንን ማስፋፊያ በጠየቅነው መሰረት ተሰጥቶን ከዚህም በኋላ ደግሞ የተለያዩ ልማታዊም ሆነ የተለያዩ ሀገራዊ ስራዎችን እንድንሰራ ኢንሻአላህ እንዲደረግልን ያው የሁላችንም ጥያቄ ነው ማለት ነው። በተሻለ መጠን መንግስትም ደግሞ ይህንን አይቶልን ችግራችንን የማስፋፊያ ጥያቄያችንን እንዲመለስልን ዋና ጥያቄያችን ነው። በአዲስ አበባ ባምቢስ አካባቢ አሊፍ መስጂድ በመገኘት ያጠናቀርነው ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።